ከ3 ዓመታት በፊት የተጀመረው ጦርነት ዛሬም ድረስ የመጨረሻ መልስ አላገኘም። በየጊዜው የሚወጡ መግለጫዎች፣ የሚደረጉ ስምምነቶችና የሚሰጡ ተስፋዎች ቢኖሩም በመሬት ላይ ያለው የሰዎች እውነታ ግን አሁንም የሚያሳዝን ሆኖ ቀጥሏል። ይህ ደግሞ አንድ የቆየ የኢትዮጵያ አባባልን ያስታውሳል። ያልታከመ ቁስል አይደለም። ችግሩ በሚገባ ካልታከመ ወደፊትም መልሶ መታየቱ የማይቀር ነው የሚለውን ይገልጻል። በዚህ ጉዳይ ላይ የሚነሱ አስተያየቶችም የተለያዩ ናቸው። አንዳንዶች መንግስት በጦርነት ብቻ ሳይሆን በውይይት መፍትሄ ለማምጣት እየሞከረ ነው ይላሉ። በእነሱ እይታ ከተለያዩ ቡድኖች ጋር የሚደረጉ ስምምነቶች ፍጹም መፍትሄ ባይሆኑም የሰላም መንገድን ለመክፈት የሚያግዙ እርምጃዎች ናቸው ይላሉ። ሌሎች ግን ከዚህ በተቃራኒ ይመለከቱታል። በእነሱ እይታ የግጭቱ መሰረታዊ ምክንያቶች ሳይፈቱ የሚደረጉ ስምምነቶች ዘላቂ ሰላም ማምጣት አይችሉም። የፖለቲካ አለመተማመን፣ የጸጥታ ጉዳዮች፣ የአስተዳደር ቅሬታዎችና ሌሎች የቆዩ ጥያቄዎች በአንድ ጠረጴዛ ላይ በሰፊው ካልተነጋገሩ የዛሬው ጸጥታ የነገውን ሰላም አያረጋግጥም ብለው ያምናሉ። እዚህ ላይ ሌላ የሚታወቅ አባባል ይገባል። አንድ እጅ ብቻውን አጨበጭብም። በሰላም ጉዳይም እንዲሁ ነው። አንድ ወገን ብቻ ሲንቀሳቀስ ዘላቂ ውጤት ለማምጣት ከባድ ነው። ሁሉም ወገኖች በእውነተኛ ፍላጎት ወደ ውይይት ሲመጡ ብቻ የሚፈለገው ውጤት ሊገኝ ይችላል። እነዚህ ሁሉ ሲነገሩ ግን የአስቴር ታሪክ ወደፊት ይመጣል። የፖለቲካ ውይይቶች በቴሌቪዥን ላይ ሊቀጥሉ ይችላሉ። ባለሙያዎች ትንታኔ ሊሰጡም ይችላሉ። ፓርቲዎችም የየራሳቸውን አቋም ሊያቀርቡ ይችላሉ። ነገር ግን ባለቤቷን ያጣች እናት፣ አባቱን ያጣ ሕፃን፣ ቤቱን ጥሎ የተፈናቀለ አርሶ አደር ወይም ልጁን በጦርነት ያጣ አባት ለነርሱ የፖለቲካ ክርክር ብቻውን በቂ መልስ አይሆንም። ምናልባትም በዚህ ጉዳይ ላይ ከሁሉ በላይ መሰማት ያለበት የእነዚህ ተጎጂዎች ድምፅ ነው። ምክንያቱም የጦርነቱን ክብደት የተሸከሙት እነርሱ ናቸው። የሰላምንም ዋጋ በትክክል የሚያውቁት እነርሱ ናቸው። እንደሚባለው የሰላም ፍሬ ጣፋጭ ነው። ይህ አባባል ከብዙ ዓመታት በፊት የተነገረ ቢሆንም ዛሬም የሚያስተምረው መልእክት አልተለወጠም። ሰላም ለመድረስ መንገዱ አስቸጋሪ ሊሆን ይችላል፣ ነገር ግን የሚያስገኘው ውጤት ከማንኛውም ድል የበለጠ ዋጋ አለው። ይህን ሁሉ ካየም በኋላ የሚነሳው መሰረታዊ ጥያቄ አንድ ነው። ኢትዮጵያ ከነዚህ 3 ዓመታት ምን ተማረች? በየጊዜው የሚከፈለው ዋጋ በሕይወት ነው። የሚጠፋው ንብረት ብቻ አይደለም። የሰው ልጅ ህልም፣ ቤተሰብ፣ እቅድና የወደፊት ተስፋም ጭምር እየጠፋ ነው። አስቴር ዛሬ ባለቤቷን አጣ ልጇን ብቻዋን ለማሳደግ እየታገለች ነው። ነገር ግን አስቴር ብቻ አይደለችም። በአማራ ክልል በሌሎችም የግጭት ቀጠናዎች እንደሷ ያሉ በርካታ እናቶች፣ አባቶችና ህጻናት አሉ። ታሪካቸው ይለያይ እንጂ ህመማቸው ተመሳሳይ ነው። የቢቢሲ ዘገባም የሚያሳየው ይህንኑ ነው። ከፖለቲካ በላይ የሰው ልጅ ህይወት እንዳለ፣ ከውትድርና በላይ የሰው ልጅ እንባ እንዳለ፣ ከመግለጫዎች በላይ ደግሞ እውነተኛ የህይወት ታሪኮች እንዳሉ ነው። በሌላ በኩል የመንግስት ድምጽም መሰማት አለበት። መንግስት በተደጋጋሚ እንደሚገልጸው ዋና ዓላማው ህግና ስርዓትን ማስከበር፣ የዜጎችን ደህንነት ማረጋገጥና የታጠቁ ግጭቶችን ማስቆም መሆኑን ያስረዳል። ከዚህ አንጻር የሚደረጉ የሰላም ጥረቶችም የሚበረታቱ መሆናቸውን ይገልጻል። ተቺዎች ደግሞ ሰላም በጦር ብቻ አይመጣም፣ የሁሉንም ወገን እምነት የሚያተርፍ የፖለቲካ መፍትሄ ያስፈልጋል ይላሉ። ይህ ልዩነት ዛሬም ድረስ ያለ የፖለቲካ ክርክር ነው። ወደፊትም ሊቀጥል ይችላል። ነገር ግን በሁለቱም ወገን መካከል አንድ የሚያስማማ ነገር ካለ እሱ የዜጎች መከራ መቆም አለበት የሚለው ነው። የቆየ አባባል እንዲህ ይላል፣ ዛፍ በስሩ ይቆማል፣ ሀገርም በህዝቦቿ ትቆማለች። ህዝብ በጦርነት ከደከመ፣ በፍርሃት ከኖረ፣ በመፈናቀል ከተሰቃየ የትኛውም የፖለቲካ ድል የተሟላ ድል ሊባል አይችልም። በመጨረሻ የአስቴር ቃል ከረጅሙ ትንታኔ የበለጠ ትልቅ መልእክት ይዟል። ልጄ አባቷን አታ፣ አሁን ደግሞ እኔን እንድታጣኝ አልፈልግም። ይህ አንዲት እናት የተናገረችው ስሜት ብቻ አይደለም፣ በግጭት ውስጥ የሚኖሩ ብዙ ቤተሰቦች የየቀኑ እውነታ ነው። እንደሚባለውም ሰላም ከሁሉ ይበልጣል። ምክንያቱም ሰላም ሲኖር እንባ ይደርቃል፣ ቤት ይገነባል፣ ልጆች ይማራሉ፣ እናቶች በፍርሃት አያድሩም፣ አባቶችም ከቤታቸው ወጥተው ወደ ቤታቸው በሰላም ይመለሳሉ። ይህ የቢቢሲ ዘገባ የሚያስተምረንም ዋና ትምህርት ይህ ነው። ከማንኛውም የፖለቲካ አቋም በፊት
የሰው ልጅ ሕይወት ቅድሚያ ሊሰጠው ይገባል። ምክንያቱም የጦርነት መጨረሻ የሚለካው በተያዙ መሬቶች ሳይሆን ወደ ቤታቸው በተመለሱ ሰዎች፣ እንባቸው በደረቀ ቤተሰቦችና በተመለሰው ሰላም ነው። የሚያሳስበው ደግሞ በዚህ ጦርነት ዙሪያ የተነሱ የሰላም ጥረቶች እስካሁን በተጨባጭ ውጤት አለማሳየታቸው ነው። በቅርቡ ከፋኖ ተነጥሎ በወጣ ቡድንና በአማራ ክልል መንግስት መካከል የሰላም ስምምነት መፈረሙ ቢገለጽም በመሬት ላይ የተፈጠረው ለውጥ ግን ጥያቄ ውስጥ ገብቷል። አንዳንድ ተንታኞች ይህንን ስምምነት በጥርጣሬ ይመለከቱታል። የሚሉትም ዋናውን ተዋናይ በማስቀረት ከተነጠሉ ቡድኖች ጋር ብቻ መደራደር ዘላቂ ሰላም አያመጣም የሚል ነው። እንደነሱ አስተያየት የግጭቱ መሰረታዊ ምክንያቶች ካልተፈቱ አዲስ ስምምነቶች በወረቀት ላይ ብቻ ይቀራሉ። በሌላ በኩል ደግሞ ሌሎች እንዲህ ይላሉ፣ ሰላም አንድ ቀን ውስጥ አይመጣም። ትንሽ ትንሽ የሚደረግ እርምጃ መጀመሪያ ሊሆን ይችላል። በመሆኑም ማንኛውም የውይይት በር መከፈቱ ራሱ መልካም ምልክት ነው የሚሉም አሉ። እዚህ ላይ ግን የሚያስማማ አንድ ነገር አለ። የሰላም ስምምነት ዋጋው የሚለካው በተጻፈው ሰነድ ሳይሆን በሰዎች ሕይወት ላይ በሚያመጣው ለውጥ ነው። የተኩስ ድምፅ ከቆመ፣ የተፈናቀሉ ወደ ቤታቸው ከተመለሱ፣ ገበሬው ማሳውን በሰላም ካረሰ፣ ተማሪው ወደ ትምህርት ቤቱ ከተመለሰ ያኔ ነው ሰላም በተግባር ተመልሷል የሚባለው። የሕግና የፖለቲካ ተንታኞችም የሚያስጠነቅቁት ይህንኑ ነው። በእነሱ እይታ የግጭቱ ስረ መሰረት የሆኑ ፖለቲካዊና ደህንነታዊ ጉዳዮች በታማኝና በአካታች ድርድር ካልተፈቱ ግጭቱ ሊቀጥል ይችላል። እንዲሁም የግጭት መረጃዎችን የሚከታተሉ ተቋማትም በቀጣዮቹ ወራት ሁኔታው የበለጠ ሊወሳሰብ እንደሚችል ይጠቁማሉ። በተለይ በትግራይ ያለው ውጥረት፣ በድንበር አካባቢዎች ያሉ የይገባኛል ጥያቄዎችና በተለያዩ ኃይሎች መካከል ያሉ አቋም ልዩነቶች አዳዲስ ፈተናዎችን ሊፈጥሩ እንደሚችሉ ይገለጻል። ይህ ሁሉ የሚነገረው ግን አንድ እውነትን ያስታውሰናል። በኢትዮጵያ ሁለት ዝሆኖች ሲጣሉ የሚጎዳው ሳሩ ነው የሚለው አባባል በእንዲህ አይነት ጊዜ የበለጠ ትርጉም ይኖረዋል። የፖለቲካ ኃይሎች ሲጋጩ የመጀመሪያው ተጎጂ የተራው ዜጋ ነው። ከሁሉም በላይ የሚያስጨንቀው ደግሞ ጦርነቱ ለብዙ ቤተሰቦች የተስፋ መጥፋትን መደበኛ ሕይወት ማድረጉ ነው። ሰዎች ዛሬ እየኖሩ ያሉት በነገ ተስፋ ሳይሆን ዛሬን ብቻ ለመጨረስ በሚደረግ ትግል ውስጥ ነው። ይህንን እውነታ በቁጥር ከመግለጽ ይልቅ በአስቴር ታሪክ ማየቱ የበለጠ ያሳዝናል። ምክንያቱም ጦርነት ሲነሳ የሚታየው የፊት መስመር ብቻ ነው። ነገር ግን ከጀርባው የሚቀሩት የተሰበሩ ቤተሰቦች፣ የተቋረጡ ህልሞችና የጨለመ ወደፊት ተስፋዎች ናቸው። አስቴር ዛሬ የምትኖረው ባለቤቷ ከሌለበት ዓለም ውስጥ ነው። በትዳራቸው የነበራቸው እቅድ፣ ለልጃቸው የነበራቸው ህልም፣ ቤተሰባቸውን ለማሻሻል የነበራቸው ተስፋ ሁሉ በአንድ ቀን ተቋርጧል። ከባለቤቷ ሞት በኋላ ወደ ቀድሞ ቤቷ መመለስ አልቻለችም። ምክንያቱም እያንዳንዱ ቦታ ትዝታ ነው። እያንዳንዱ ግድግዳ ታሪክ አለው። እያንዳንዱ ጎዳና የጠፋውን ሰው ያስታውሳል። ዛሬ የ4 ዓመት ልጇን ለማሳደግ በቤተሰቦቿ እርዳታ ትኖራለች። አንድ ጊዜ የነበረው የቤተሰብ መሰረት ፈርሷል። ቤት ሲፈርስ ብዙ ነገር ይጎድላል። በዓል ሲመጣ ትከፊያለሽ። ያሳለፍሽው ነገር ትዝ ሲልሽ ታዝኛለሽ እና አለቅሳለሁ ከባድ ነው ትላለች አስቴር። ይህ የአንዲት ሴት ብቻ ቃል አይደለም። በግጭት ውስጥ ባሏን፣ ልጇን፣ ወላጇን ወይም ወንድሟን ያጣች ብዙ ኢትዮጵያውያን የሚጋሩት ስሜት ነው። ከሁሉ የሚያሳዝነው ደግሞ የ4 ዓመት ልጇ እስካሁን አባቷ እንደሞተ አለማወቋ ነው። ሕፃኗ እናቷን ስታለቅስ ታያለች። ነገር ግን የእንባውን ምክንያት ገና አታውቅም። አስቴርም ልጇን እያየች ነው። አይኔን አቃጥሎኝ ነው የኔ ወርቅ ሂጂ ግቢ ብላ ትሸኛታለች። ይህ አንድ እናት ልጇ እንዳትሰቃይ ህመሟን ለመደበቅ የምታደርገው ጥረት ነው። ራሷ እየተሰበረች ልጇ እንዳትሰበር ትጥራለች። ከዚያም በጣም የሚያስቆጭ ነገር ትናገራለች። ለልጄ መቆየት አለብኝ። ልጄ አባቷን አታሁን አሁን ደግሞ እኔን እንድታጣኝ አልፈልግም። ይህ ንግግር ከጦርነት በኋላ የሚቀጥለውን የሰው ልጅ ትግል ያሳያል። ጦርነት በመሳሪያ ሲያበቃ በሰዎች ልብ ውስጥ የተውት ቁስል ግን ለብዙ ዓመታት ይቀጥላል። በመጨረሻም አስቴር የተናገረችው አንድ አጭር ሐረግ ሙሉ ሪፖርቱን የሚገልጽ ይመስላል። ምንም ተስፋ የማደርገው ነገር የለኝም። ይህ የአስቴር ብቻ ቃል ነው ወይስ በጦርነት ሳቢያ ህይወታቸው የተቀየረ ብዙ ዜጎች የልብ ጩኸትም? ለዚህ ጥያቄ መልሱን እያንዳንዳችን በራሳችን ልንመልስ እንችላለን። ነገር ግን አንድ እውነት ግልጽ ነው። ሰላም የሚፈልገው ወገን አንድ ብቻ አይደለም፣ ሁሉም ነው። የጦርነት ዋጋን የሚከፍለውም በመጨረሻ ሁልጊዜ የተራው ህዝብ ነው። እንደሚባለውም ሰላም ከሁሉ ይበልጣል። እናም ይህን ጉዳይ ስንዘጋም ከአስቴር ታሪክ በላይ ማየት ያለብን አንድ ትልቅ ምስል አለ። በየጊዜው የሚወጡ የፖለቲካ መግለጫዎች፣ የሰላም ስምምነቶች፣ የድልና የሽንፈት ንግግሮች ይመጣሉ፣ ይሄዳሉ። ነገር ግን በመንደር ውስጥ የቀረው ሰው
ጥያቄ አንድ ብቻ ነው። መቼ ነው በሰላም የምንኖረው? ይህ ጥያቄ የፖለቲካ ጥያቄ ብቻ አይደለም፣ የህይወት ጥያቄ ነው። በ3 ዓመታት ውስጥ በአማራ ክልል የተከሰተው ግጭት የሚያስተምረን አንድ ነገር ካለ ጦርነት ለማንኛውም ዘላቂ መፍትሄ እንዳልሆነ ነው። ምክንያቱም ድል የሚባለው ነገር ቢኖር እንኳን የጠፋውን ህይወት መመለስ አይችልም። የፈረሰውን ቤት ማቆም ይቻል ይሆናል፣ ግን የፈረሰውን ቤተሰብ መመለስ አይቻልም። ስለዚህም ዛሬ የሚቀርበው ጥያቄ ማን አሸነፈ የሚለው ሳይሆን ማን ተጎዳ የሚለው መሆን አለበት። ያንን ጥያቄ ስንመልስ ደግሞ አስቴርን እናገኛታለን። እንደ አስቴር ያሉ በሺዎች የሚቆጠሩ እናቶችን፣ ልጆችን፣ ቤተሰቦችን እናገኛለን። የዛሬው ትንታኔ ማንንም ለመደገፍ ወይም ለመወንጀል ሳይሆን ከቁጥሮችና ከፖለቲካ መግለጫዎች ጀርባ ያለውን የሰው ልጅ ህይወት ለማስታወስ ነው። ማንኛውም ፖለቲካዊ አቋም፣ ማንኛውም ወታደራዊ እቅድ፣ ማንኛውም የስልጣን ፉክክር ከሰው ህይወት በላይ መሆን የለበትም። እርስዎ ስለዚህ ጉዳይ ምን ያስባሉ? የአማራ ክልል ግጭት ወደ ዘላቂ ሰላም ሊደርስ የሚችለውስ በምን መንገድ ነው? ሐሳቡን በአስተያየት መስጫው ክፍል ያጋሩን። በቀጣይ እስከምንገናኝ ሰላም ለኢትዮጵያ፣ ሰላም ለሁሉም።